እንደምን አላችሁ የተከበራችሁ ተመልካቾቻችን የፌደራል ማረሚያ ቤት ኮሚሽን ሳምንታዊ የቴሌቪዥን ፕሮግራማችን ተጀምሯል። ቆይታችሁ እንዲሁም አብሮነታችሁ እስከ ፕሮግራማችን ፍጻሜ ድረስ ይሆን ዘንድ እንጋብዛችኋለን። ዛሬ የምንገኘው እንግዲህ በሻሸመኔ ማረሚያ ቤት ላይ ነው። የተቋሙን የስራ እንቅስቃሴ እንዲሁም ደግሞ የህግ ታራሚዎችን የስራ እንቅስቃሴ ተመልክተን ወደ እናንተ እናደርሳለን። ተቀዳሚ አድርገን ወደ እናንተ የምናደርሰው መረጃዎች ይኖሩናል። መረጃዎቹን ተከታትለን እንመለስ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍሬወይኒ ግሩም ነኝ። አብራችሁን ቆዩ። የፌደራል ማረሚያ ቤት ኮሚሽን የ2018 በጀት ዓመት የ12 ወራት እቅድ አፈጻጸም ግምገማና የ2019 እቅድ ትውውቅ አካሄደ። በእቅድ አፈጻጸም ግምገማና ትውውቅ መድረኩ ላይ የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዩኑስ ሙሉ በ2018 በጀት ዓመት ተቋሙ ከነበረበት ክፍተት ለማውጣት ለ8 ወራት የተካሄደው ግምገማ ማጥራትና ስልጠና ችግሮችን መለየት ያስቻለ መሆኑን ተናግረዋል። የኮሚሽኑ ስትራቴጂክ ጉዳዮች ስራ አስፈጻሚ አቶ ቴዎድሮስ ወንድሙ በበኩላቸው በበጀት ዓመቱ የማረሚያ ኮሌጅን ወደ ስራ ለማስገባት የተከናወኑ ተግባራት ከዘመናዊ ቴክኖሎጂ አጠቃቀምና ከባለድርሻ አካላት ጋር የተሰሩ የትብብር ስራዎች አበረታች እንደነበሩ አንስተዋል። በመጨረሻም የ2018 በጀት ዓመት የነበሩ ጠንካራ አፈጻጸሞች በ2019 በጀት ዓመትም ተጠናክረው እንዲቀጥሉና በበጀት ዓመቱ የታዩ ክፍተቶች ላይ ከከፍተኛ አመራሩ ጀምሮ እስከ ታችኛው እርከን መዋቅር ድረስ ሁሉም ተናቦ መስራት እንደሚገባ አቅጣጫ ተቀምጧል። የፌደራል ማረሚያ ቤት ኮሚሽን ከዓለም አቀፍ ቀይ መስቀል ኮሚቴ ጋር በመተባበር ለመካከለኛ አመራሮች ስልጠና ሰጠ። የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዩኑስ ሙሉ አመራሮች በወሰዱት ስልጠና መሰረት በኮሚሽኑ የተጀመረውን የቴክኖሎጂ ሽግግር በትኩረት መከታተልና ለተግባራዊነቱ መትጋት እንዳለባቸው በማንሳት ይህንን እውን ለማድረግም ከዓለም አቀፍ ቀይ መስቀል ኮሚቴ ጋር ያለው የትብብር ስራ ተጠናክሮ እንዲቀጥል አሳስበዋል። በኢትዮጵያ የዓለም አቀፍ ቀይ መስቀል ኮሚቴ የፕሮቴክሽን አስተባባሪ ኮሪና ኪም በበኩላቸው ከፌደራል ማረሚያ ቤት ኮሚሽን ጋር ለበርካታ ዓመታት የህግ ታራሚዎች የመረጃ አያያዝና አስተዳደር ስራ ዘመናዊ እንዲሆን ሲሰራ መቆየቱን አስታውሰዋል። የፌደራል ማረሚያ ቤት ኮሚሽን የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ በበኩላቸው ዓለም አቀፍ ቀይ መስቀል ኮሚቴ የህግ ታራሚዎችን መረጃ አያያዝ ስርዓት ለማዘመን በሚደረገው እንቅስቃሴ ላይ ጉልህ አስተዋጽኦ እያደረገ መሆኑን ተናግረዋል። የፌደራልና የክልል ማረሚያ ቤት ኮሚሽኖች የህዝብ ግንኙነት ኃላፊዎችና ባለሙያዎች የጋራ ፎረም አካሄዱ። በፎረሙ ላይ የተገኙት የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዩኑስ ሙሉ ማረሚያ ቤቶች የሰዎች ሰብአዊ መብቶች የሚጣሱባቸው ቦታዎች ሳይሆኑ የህግ ታራሚዎች ታርመውና ታንጸው ወደ ማህበረሰቡ የሚገቡባቸው የልማትና የትምህርት ማዕከላት መሆናቸውን ለማሳወቅ የህዝብ ግንኙነት ክፍሎች በተጠናከረ መልኩ መስራት እንደሚገባቸው ተናግረዋል። የፌደራል ማረሚያ ቤት ኮሚሽን የማረም ማነጽና ተሃድሶ ልማት ዘርፍ ምክትል ኮሚሽነር ጄኔራል ሉባባ ጀማል በበኩላቸው የኮሚኒኬሽን ስራ ክፍሎች ዋና ዓላማ በማረሚያ ቤቶች የሚከናወኑ ተግባራትን ለህዝብ ተደራሽ ማድረግ መሆኑን በማንሳት የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸው አሳስበዋል። የፌደራል ማረሚያ ቤት ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ገረመው አያሌው በበኩላቸው የጋራ ፎረሙ ዓላማ የፌደራልና የክልል ኮሚኒኬተሮች ልምድ በመለዋወጥ መረጃዎችን በተሻለ ጥራትና ፍጥነት ለህዝብ ተደራሽ ማድረግ መሆኑን ተናግረዋል። በተመሳሳይ መልኩ ለፌደራልና ለክልል ማረሚያ ቤት ኮሚሽን የህዝብ ግንኙነት ኃላፊዎችና ባለሙያዎች በኤችአይቪ ኤድስ እና በተላላፊ በሽታዎች ዙሪያ ስልጠና ተሰጥቷል። በስልጠናው ላይ የተገኙት የፌደራል ማረሚያ ቤት ኮሚሽን የማረም ማነጽና ተሃድሶ ልማት ዘርፍ ምክትል ኮሚሽነር ጄኔራል ሉባባ ጀማል በማረሚያ ቤቶች በሽታዎችን ቀድሞ ለመከላከል እንዲቻል ለግንዛቤ ማስጨበጫ ስራ የሚያገለግሉ የሚኒ ሚዲያ መሳሪያዎችን በመግዛት ለፌደራልና ለክልል ማረሚያ ቤቶች ማሰራጨታቸውን አንስተዋል። የፌደራል ጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፍቃዱ ያደታ በበኩላቸው የህግ ታራሚዎች የባህሪና የተግባቦት ለውጥ አምጥተው የኤችአይቪ ምርመራ እንዲያደርጉ ለማስቻል የህዝብ ግንኙነት ባለሙያዎች ከጤና ባለሙያዎች ጋር በጥምረት መስራት እንዳለባቸው አሳስበዋል። የፌደራል ማረሚያ ቤት ኮሚሽን ጠቅላላ ሆስፒታል ስራ አስፈጻሚ ኮማንደር ዶክተር ተስፋዬ አበራ በበኩላቸው በማረሚያ ቤቶች የሚከናወኑ የኤችአይቪና የተላላፊ በሽታዎች መከላከል ስራዎች በህዝብ ግንኙነት ተግባራት መደገፍ እንዳለባቸው ተናግረዋል። የተከበራችሁ ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስል ነበር። ከቀሪ ማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ።
ከመረጃዎቻችን ተመልሰናል ውድ ተመልካቾቻችን አሁን ደግሞ የምናልፈው ወደ ቀዳሚ ዝግጅታችን ነው የሚሆነው በሻሸመኔ ማረሚያ ቤት ውስጥ ያሉ የህግ ታራሚዎች በተለያየ ዘርፍ ላይ እየሰለጠኑ ይገኛሉ ለዛሬ ደግሞ በእንጨት ሙያ ዘርፍ ላይ ተሰማርተው የሚገኙ የህግ ታራሚዎች አሉ የሥራ እንቅስቃሴያቸውን ምርቶቻቸውን ተከታትለን እንመለሳለን በኦሮሚያ ማረሚያ ቤት ኮሚሽን በምዕራብ አርሲ ዞን የሚገኘው የሻሸመኔ ማረሚያ ቤት ታራሚዎች በማረሚያ ቤት ቆይታቸው ታርመውና ታንጸው የእውቀትና የሙያ ባለቤቶች እንዲሆኑ በልብስ ስፌት በብረታ ብረት ዘርፍ እንዲሁም በፀጉር የሙያ መስክ ስልጠና እየሰጠ ይገኛል ማረሚያ ቤቱ በስፋት እየሰራባቸው ከሚገኙ ከነዚህ የሙያ መስኮች መካከል ደግሞ ታራሚዎችን ተጠቃሚ ያደረገ የሚገኘው የእንጨት ስራ አንደኛው ነው ወደዚህ ሙያና ስልጠና ስገባ መጀመሪያው እዚህ የነበሩ ከዚህ ከኛ በፊት ነበሩ እነሱ ስራ በመስራት ይሄ ሙያ ከነሱ መውሰድ ችያለሁ ከዚህ በፊት የነበሩት ታራሚዎች እዚህ ቦታ ላይ ነበሩ በእነሱ ስር ሆኜ ነው ይሄን ስራ የጀመርኩት መስሪያ ቤቱም ደግሞ እኛ ፍላጎት ያላቸው ሰዎች እየጠየቁ ስልጠናም እየሰጡን ራሳችንን ደግሞ እንድንችል ወደፊትም እኛም ራሳችንን ተጠቅመን ሌሎችንም ሰዎች እንድንጠቅም ብዙ ምክርና ጥቅም እየሰጡን ራሳችንን እንድንችል አድርጎናል በፊት ትንሽ ሙያ ነበርኝ ያው መፈልገው ሙያ ደግሞ ስራ ደግሞ እሱ ስለነበረ በውስጥ ያለው ያው ሙያ ለመልመድ በጣም ፍላጎት አለኝ እዚህ ያለው ደግሞ ከዚህ በፊት የነበሩ ሰዎችና አሁን የነበሩ ሰዎች ሙያ እየለመድኩ ያለሁት ትልቁ ነገር ነገ ወጥቼ እሰራለሁ የሚል ፍላጎት ላይ የተመሰረተ ነው በየቤቱ እንጨት ላይ ልብስ ስፌት ላይ በየፍላጎቱ እናስመዘግባለን እዛ ኮሚቴ ያለው የራሱ ኮሚቴ ያ ኮሚቴ እኔ ለምሳሌ ፍላጎቴ እንጨት ላይ ከሆነ እንጨት ላይ ነኝ እጄ የምመሰገበው ሌላው ደግሞ ብረት ላይ ነኝ እኔ ብረት እሰራለሁ ሌላው ደግሞ ልብስ ስፌት ላይ ነኝ ብሎ ይመዘገባል ያንንም ፍላጎት ተንተርሰን በብዛት አንደኛ እንደዛ ስታደርጊ ውጤታማ ነው የምትሆነው ፍላጎቱ ይኖራል እንጨት ላይ ለምሳሌ እኔ ብረት ነው የሚፈልገው ያለ ወደ እንጨት ከወሰችው ይሄን አይል ውጤታማ አይሆንም እንደዛ እየለየን ወደዚህ የምንወስደው የእንጨት ስራ ስልጠናው ከዚህ ቀድሞ ልምድ ባላቸው ታራሚዎች በተግባር ልምምድ ይሰጥ የነበረ ሲሆን አሁን ላይ ግን ከዞኑ ቴክኒክና ሙያ ተቋም ጋር በመተባበር የሐሳብ የተግባርና የክፍል ውስጥ ትምህርትን ባካተተ መልኩ በስፋት እየተሰጠ እንደሚገኝ ያነሳሉ ስልጠናውን በፊት ያው እዚሁ መስሪያ ቤቱ ያሰለጠናቸው ታራሚዎች ነበሩ በእነሱ ስር ሆነን ነው እኛ እዚህ ሙያ ውስጥ የገባ ነው በዛም ደግሞ መስሪያ ቤቱ ከእንደገና ቴክኒክና ሙያ ትምህርት እያስተማረን በእነሱ ስር መሆንን እየተማር እዚህ መተን ደግሞ ስልጠናውን እየወሰድን ነው እየሰራን ያለነው ኮርስ ክላስ ዘንድሮ ነው የጀመርነው ከዚህ በፊት ግን ተግባራዊ ነበር በተግባር ልምድ ካላቸው ሰዎች ጋር አብረን እንሰራ ነበር ከነሱ ነው ልምድ መውሰድ የተቻለው ትምህርትም እየተማሩ ቲዮሪ ይማራሉ ከቲዮሪ ደግሞ ፕራክቲስም ይወጣሉ ያው ሌቨል 4 ጨርሶ ነው ወደ ተግባር የሚሄዱት ስለዚህ አሁን አንድ አመት ውስጥ 2 ሌቨል ይሰጣል ያ 2 ሌቨል ደግሞ አንድ ሰው አንድ ታራሚ ወይም አንድ ሰልጥኖ ሰው ለቡቁማ ለማሆን ብዙ 1-2 አመት ያስፈልጋል ጥቃቅን ለማደራጀት ከ3 ሰው እስከ 7 ሰው ይላል ያንን ካላሟላ አይቻልም ነው ያንን ግንዛቤ አግኝቶ ሰው ወደ ስራ ገብቷል መጀመሪያ ሰው መሰልጠና አይፈልግም ያንን ግንዛቤ ስንሰጠው ግን በቃ እኔ እዚህ ቦታ ላይ ልግባ መርጦ ነው የሚገቡት የራሱ ፍላጎት አይቶ ያንን ስልጠና እንዲሰጡ ከሙያና ቴክኒክ መጥቶ ስልጠና እንዲሰጡ ስናደርግ ነበር ያ በመጠኑ ለውጥ አንጥቷል ስራ ላይ ያለው ብረት ላይ
ወደ 40 እንደዚህ ይሆናል። እንጨት ላይ 56 አሁን ስልጠና ላይ ነው አሉ። ሌሎቹም ሰርቶ ሰርቲፊኬት ያሉ ልጆች አሉ። ታራሚዎችም ወደ እንጨት ስራ ሙያና ስልጠና ከመግባታቸው በፊት በዘርፉ ምንም አይነት እውቀት ያልነበራቸው መሆኑን በማንሳት አሁን በማረሚያ ቤቱ እያገኙት ያለው ትምህርትና ስልጠና የተሻለ ልምድና የሙያ ባለቤት እንዳደረጋቸው ይናገራሉ። ስልጠናው ላይ ከሙያው ጋር ከስራው ጋር ስለነበር እየሰራንም እየሰለጠንም ስለነበር ለ4 ዓመት ያህል ነው ላይ ስለቆየው ሙያው መልመድ ችያለሁ በደንብ። የተወሰኑ ወንበሮች እንደ ጠረጴዛ ነገሮች እሰራ ነበር። አሁን ላይ ግን ትላልቅ ስራዎችን መስራት እችላለሁ። አልጋዎች፣ ቁም ሳጥን፣ ሶፋዎች እንዲሁም ሙሉ የቤት እቃዎችን እሰራለሁ። ባለሁበት ጊዜ ውስጥ ብዙ ሙያዎችን ተምሬያለሁ። ብዙ ሙያዎችን እውቀቶችን ይዣለሁ ብዬ አስባለሁ። ቁም ሳጥን፣ እንደዚህ ኪችን ካቢኔት፣ አልጋዎች፣ ወንበሮች፣ ሶፋ ብዙ ነገሮችን እሰራለሁ በራሴ። ያ ማለት እኔን ጠቅሞኛል። ሌላ ማረሚያ ነበርኩኝ። ወደዚህ የመጣሁበትም ምክንያት ይሄን ሙያ ለመልመድ ነው። እዛ የነበረ ቦታ ላይ ይሄ እንጨት ስራ አልነበረም። ከዛ ተነግሮኝ ሻሸመኔ እኮ እንደዚህ እንጨት ስራ አለ ሲሉኝ ወደዚህ መጣሁ እንጨት ስራ ለመማር ማለት ነው። ከዚህ መጣሁ። ልክ እንደመጣሁ እዚህ ነው የገባሁት። ወንበሮች፣ አልጋዎች፣ ሶፋዎች እየለመድኩ ነው። አሁን ራሴን ችዬ ባልሰራም ገና እየተለማመድኩ ነው ያለሁት። እነዚህ ወንበሮች አሁን እኔ የምሰራቸው ያው ቀስ በቀስ ነው ሁሉም ነገር የሚለመደው። ከዚህ በፊት ብዙ ሙያ አልነበረኝም። እዚህ መጥቼ ግን ብዙ የተለየ ሙያ እንዲይዝ መስሪያ ቤቱ በጣም ያው እኔን በስራ ያለኝ ፍላጎት ጠይቆ ከማነሳሳት ራሴንም እንድጠቅም አድርጎኛል። ራሴን እንድችል አድርጎኛል። ቤተሰቦቼን ይዞኝ እንድረዳው አድርጎኛል። በማህበረሰቡ ነገ የተሻልኩ ሆናለሁ ብዬ ስለማስብ ስራው ያን ያህል ጠቅሞኛል ብዬ አስባለሁ። ገበያ ትስስር ብዙ መስራት ይፈልጋል። አጋጣሚ ሆኖ ከመዘጋጃ ኃላፊው ጋር ተነጋግረናል። እስካሁን ግን እዚሁ ነው እየተጠቀምን ያለ ነው። ብዙ አባሎች አሉ፣ አልጋ ይፈልጋሉ፣ አይዳረስም። አንዳንድ ጊዜ ከውጪ ላይ የኛ ዝቅ ያለ ነው ዋጋው። ለዛ ሲባል ሰው ወደዚህ ይመጣል። ስለዚህ ይሄን ያህል እንትን የለንም፣ ግን ትርፋማ እንድንሆን ከተማ ውስጥ ብንሰራ ከዚህ የባሰ ትርፋማ ነው። ማረሚያ ቤቱም ለስልጠናውና ለስራው የሚያስፈልጉ ድጋፎችን ለታራሚዎች ከማድረግ ጎን ለጎን ታራሚዎችን በመሰል ስራዎች ላይ እንዲሳተፉ በማድረግ እየሰራ መሆኑ የማረም ማነጽ ስራ ውጤታማ እንዲሆን ከማገዙ ባሻገር ተጨማሪ ገቢን በመፍጠር የውስጥ ገቢንም ጭምር ለማሳደግ አቅም እየፈጠረለት እንደሚገኝ ይነሳል። ማረሚያ ቤቱ አሁን ለምሳሌ ያው እኛ ራሳችንን እንደ ታራሚ እንድናይ ሳይሆን እዚህ ሆነን ራሳችንን እንድንቀይርና መለወጥ እንደምንችል ብዙ ነገሮችን ምክርም መስራት በምንችለው ነገር እንድንንቀሳቀስ እየረዱን ነው። ምክንያቱም አንድ ታራሚ ነኝ ብሎ ራሱን እንዲመለከት ሳይሆን እዚህ ሰርቼ መለወጥ እችላለሁ የሚለውን ነገር ምክር ይሰጡናል። በትምህርት ቤትም ያስተምሩናል። እዚህ ጋር ደግሞ የሚያስፈልገውን ማቴሪያሎችን እንዲቀርቡንም እየረዱን ነው ያለው። ማረሚያ ቤቱን ደጉሟል። ለምሳሌ በጥቃቅን ያልነው እንደሆነ በወር ወደ 200 ሺህ ምናምን ብር ከነዛ ሰዎች ይሰበሰባል። ግብር ተብሎ 3000 ብር የሚከፍላለ፣ 4000 የሚከፍላለ፣ 2000 የሚከፍላለ። ያንን አጠቃላይ ስናመጣ ወደ 700 ወይ 696 ታራሚ ከነዛ ላይ ወደ 234 ሺህ ምናምን በወር ገቢ እናገኛለን። ከእንጨት ቤት እንጨት ግማሹ አልጋ ያሰራል፣ ግማሹ ጠረጴዛ ያሰራል። ሲወጣ ኮቴ ተብሎ ተቆርጦ ነው የሚወጣ። ስለዚህ ብዙ ገቢ እናገኘዋለን። እዛ ውስጥ የሚሰሩት የእጃቸውን እንትን
50% የራሳቸው ስለሆነ ያንን መስሪያ ቤቱ ተጠቃሚ ሆነዋል። ታራሚዎች የማረሚያ ቤት ቆይታቸውን በስራ ላይ ማሳለፋቸው ጊዜያቸውን በአግባቡ እንዲጠቀሙና ለአእምሯቸው ሰላምን ከማግኘታቸው ባሻገር ከማረሚያ ቤት ከወጡ በኋላም በስራ ላይ እንዲሰማሩ እድል የሚሰጥ መሆኑን ያነሳሉ። ስራ ሰውን ያስከብራል፣ ይበልጥ ደግሞ በማህበረሰቡም ተወዳጅ ያደርጋል። ከሌላው የተሻለ እኔ ከሌላው ታራሚ ከተቀመጠው የተሻልኩ ነኝ ብዬ የማስበው ስራ ላይ ስለተሰማራው ደስተኛ ነኝ። ከዚህ ሲወጣ አሁን ማህበረሰቡ ጋር ስትቀላቀል ያው የስራ መስራት ግዴታ ነው። እዚህ ደግሞ ሙያውን በደንብ ለምቻለሁ። ነገ ሰፋ አድርጌ ለመስራት ቅድዋለኝ። ሙያው በጣም ስለምፈልገው ከዚህ ወጥቼም የራሴ ከፍቼ ብዙ ሰራተኞችን ራሴ ስር ቀጥሬ መስራት ፈልጋለሁ። ያ ፍላጎቱ አለኝ። እዚህ ሞኘን ደግሞ ለወደፊቱ እየሰራው ራሴንና ቤተሰቦቼን ማስተዳደር እችላለሁ ብዬ አስባለሁ። ከሰራውትም ደግሞ ጥፋቴ ታርሜ ከዚህ ወጥቼ ደግሞ ጥሩ ደረጃ እንደምደርስ በዚህ ሙያና ስራዬ ደግሞ እንደምቀጥል ተስፋ አደርጋለሁ። በሻሸመኔ ማረሚያ ቤት በእንጨት ስራ ላይ ተደራጅተው እየሰሩ የሚገኙ ታራሚዎች በተመቻቸላቸው ስልጠናና ስራ ላይ ተሰማርተው መስራታቸው የፈጠረላቸውን ዘርፈ ብዙ ጠቀሜታ መነሻ አድርገው ተከታዩን መልእክት አስተላልፈዋል። ከዚህ በፊት የነበረው ነገር እዚህ ግቢ ውስጥ ሆነ ሌላ ቦታ በጣም ነው የሚደብረኝ። በቃ ቀኑ ሁላ ራሱ አያልቅልኝም። አሁን እዚህ በቃ መጣው ቁጥሯ ሲነፋ ነው ማያ ወዳው ነው በቃ ሰዓት ራሱ መሄድልኝ ማለት ነው። ሐሳብም አቆምኩኝ። ድሮ በጣም አስብ ነበር እንዴት ነው ሞጣው ይሄን ሁሉ አመት ታስሬ ከዚህ ወጣለሁ ብዬ በጣም እያሰብኩ ነበር። አሁን ግን በቃ ከራሴ ላይ ሐሳቡን ተናርጌ እዚህ እየሰራው ነው ያለሁት። ጊዜያቸውን እንደዚሁ ለሚያሳልፉ ሰዎች እንጨት ሙያ ብቻ አይደለም፣ ብዙ ሙያዎች ስላሉ በብዙ ሙያ ዘርፍ ላይ ተሰማርተው ራሳቸውን እንዲቀይሩ ነገ በማህበረሰቡም ተወዳጅ ራሳቸውንም ማህበረሰቡንም እንዲረዱ መስራት ይኖርባቸዋል ብዬ ነው የማምነው። ስራ ላይ ውላለሁ። ከዛ ሰዓትን ጠብቄ ደግሞ ወደ ቆጠራ ገባለሁ። ሌሎችንም ሰዎች ደግሞ እንዲሰሩ ራሱ አበረታታለሁ። ለምን የሰው ልጅ ስራ ላይ ሲውል አይምሮም የተሻለ ነገር ተቀርጾ ነው የሚወጣው፣ የተለየ ነገር ያገኛል። ባጠፋውም ጥፋት ታርሞ እውቀትም አግኝቶ የሚወጣበት እድል አለ። ስራ ሲሰራ ራሱ እየነገረ ይሄዳል። ሰው ሆነ ተቆማለ ያው እንዲሰሩ ነው ፈልገው ነው። ማንኛውም ስራ ሳይንቁ ማንኛውም ስራ እንዲሰሩ ራሳቸውን እንዲቀይሩ ነው ፈልገው። ያው የትላንትና ጥፋት ከትላንትና ጥፋታችን ተምረን ለወደፊት ደግሞ ጥሩ ሰው ሆነን እንድንወጣ ያንን እላቸዋለሁ። ከዞኑ ቴክኒክና ሙያ ተቋም ጋር በመተባበር በእንጨት ስራ፣ በብረታ ብረት ዘርፍ እንዲሁም በፀጉር ስራ የሙያ መስኮች ላይ ለታራሚዎች ስልጠናን እየሰጠ የሚገኘው የሻሸመኔ ማረሚያ ቤትም የተጀመረው ስራ ይበልጥ ውጤታማ እንዲሆንና በማረሚያ ቤቱ እየተሰራ ያለውን የማረምና ማነስ ስራው በተሻለ ማገዝ ያስችል ዘንድም የሚመለከታቸው አካላት ድጋፍ እንዲያደርጉ ጥሪ ቀርቧል። ዶር ላይ ይማራሉ፣ ግን ፕራክቲስ ላይ ስንሄድ ጣውላ ያስፈልጋል። ይሄ ጣውላ ደግሞ በብር ነው የሚገዛው፣ ባጀት የለንም። እንጨት ላይ እና ብረት ላይ በጣም ፍላጎት አለ። ነገር ግን እዛ ላይ ትንሽ ሎጂስቲክ ላይ ትንሽ እስከዚህ ነው። ሎጂስቲክ ላይ ከሚረዳ ሰው ካለ እሱ ላይ ከረዳን አሪፍ ነው። ብዙ ነገር ይጎለናል። ለዛ ሲባል የሚደግፉን ካሉ እውነት ከሙያ ጋር የተያያዘ ነገር እንደዛ አይነት በጎ አድራጎት ሰዎች ቢመጡ ብዙ ነገር መቀየር ይቻላል። ለመቀየርም ዝግጁ ነን።
ማረሚያ ቤት ውስጥ ህይወት አለ፣ ታሪክ አለ። የህግ ታራሚዎች የርምት ጊዜ ቆይታቸውን እንማርበት ዘንድ ያካፍሉናል። ለዛሬም ከአንድ የህግ ታራሚ ጋር ቆይታ አድርገናል። ግለ ታሪኩን የርምት ጊዜ ቆይታውን ያጋረናል። ተከታትለን እንመለስ። በአንድ አጋጣሚ በቅጽበት በተወሰኑ ውሳኔዎች ተመዘው የማያልቁ ብዙ ታሪኮች ከነዚህ የብረት አጥሮች ጀርባ አሉ። ዛሬ የቤተሰብ አስተዳዳሪ የነበሩ የአራት ልጆች አባትን የማረሚያ ቤት ቆይታ እንመለከታለን። በመንግስት ስራ ወደ 30 ዓመት ነው የሰራሁት። ግን ያው የተለያየ መስሪያ ቤት ሆኖ በተለያየ ጊዜ የሚቀያየርበት አይነት እንትን ስለነበረ ያንን ህይወት ነው አሳልፌ መጨረሻ ወደዚህ የገባሁት። አትንኩኝ ባይነቴ ለስህተት ዳርጎኛል የሚሉት ባለ ታሪካችን ህይወታቸውን የቀየረችውን ያችን አጋጣሚ እንዲህ ያስታውሳሉ። ስሜታዊ ሆኖ ማደግና ደመ መራራ መሆን በራሱ ነገሮችን ሳትፈልጊያቸው የሚፈልጉሽ አጋጣሚ ቢከሰት ያንን ነገር በትግስት ለማለፍ አንድ አስተዳደግሽ ይወስነዋል፣ ሁለት መብሰል ይፈልጋል፣ በሶስተኛ ደረጃ ደግሞ ያንን ነገር የሚያቀዘቅዝ ሰይጣንን የሚያበርድ የሆነ ሰው ጥሩ ሰው ከጎንሽ ቢኖር ያን ነገር ታበርጇለሽ። ያ ጥሩ ሰው ከጎንሽ አለመኖር ደግሞ በራሱ የሚፈጥርብሽ ጫና አለ። ወንጀል ማለት የአጋጣሚ ማህበራዊ ክስተት ነው። ማህበራዊ ክስተት ደግሞ አንዳንዴ ትግስት ማጣት አለ፣ አንዳንዴ አለመቻቻል፣ አለመደማመጡ በራሱ የሚፈጥረው ስህተት ነው። ያ ስህተት ደግሞ በዛ ቅጽበት አልፎ ቢሆን ኖሮ እዚህ አይነት ደረጃም ላይ አልደርስም ነበር። ይህንን ጊዜ ግን ያው ከሁለታችንም የነበረው ስሜት ጥሩ ስላልነበረ የዛ አይነት ችግሩ ሊጎላ ችሏል እና ወደ ማረሚያ ቤት ለመግባት አብቅቶኛል። በ64 ዓመት እድሜያቸው በማረሚያ ቤት ያገኘናቸው ባለታሪካችን በዚህ እድሜ ይህንን ስህተት መስራት አልነበረብኝም ሲሉም በጸጸት ይናገራሉ። እኔ በዚህ እድሜ በመግባቴ ቆጫለሁ። ለምን በመከበሪያ ራሴን አይምሮዬን በማሳረፊያ ጡረታዬን ታስከብሬ የራሴን ህይወት በመኖሪያ ሰዓት ነው ነገሮች ወደዚህ አይነት ህይወት ውስጥ እንድገባ ያደረጉ። ያ ክስተት ያለመቻቻል ክስተት ነው። ግን ያ ያለመቻቻል ክስተት ደግሞ ብዙ ነገርን ያሳጣሻል። ብዙ ነገሬን አጥቻለሁ። ብዙ ከስብና የምታጭው አለ፣ ከምትመኙ ነገር የምታጭው ነገር አለ፣ ፍላጎትሽ ይገደባል። እነዚህ ነገሮች ራሱ ማጣትን ሲባዛ ማጣት ነው የሚያደርገው። እኔ አንድ ሰይጣን አላሳልፍ ብዬ 1000 ሰይጣን መሸከሜ ለራሱ ለኔ የጭንቅላት በርደን ብቻ ሳይሆን ብዙ ነገሬንም ከውስጤ እንዲሰረቅ አድርጎኛል። እነዛ ነገሮች ደግሞ ካለፉ በኋላ ወይም ክስተቱ እሳት ሲፈጅሽ ነው አይደል መፋጀቱን የምታውቂው። ወንጀል በመስራቴ ብዙ ነገር አጥቻለሁ የሚሉት ባለታሪካችን ማረሚያ ቤት ሆነው ወንድማቸውን ማጣታቸው የእግር እሳት ሆኖባቸዋል። እንደ አንድ አይን የማየውን ወንድሜን ነው እዚህ ሆኜ ያጣሁት። ከዚህ የበለጠ ቅጣት ደግሞ በህይወቴ ሙሉ ሊገጥመኝም አይችልም፣ ቢገጥመኝም አይገርመኝም። ያም ወደውን ህይወት ወደውን ወንድሜን አለመቅበሬ ግን የእግር እሳት ሆኖብኝ ነው። ከፈጣሪ ቀጥሎ የምፈራውም ከፈጣሪ ቀጥሎም የማከብረውም ወደውም ትልቁ ወንድሜ ነው። የኔ ታላቅ ነው። አጋጣሚ ክስተት ነው። እዚህ እስር ቤት ስትሆኚ ከምታጫቸው አዝነሽ አዘንሽን ከማትወጫቸው ፈተናውን በፈተና ላይ ፈተና ከሚጨምርብሽ ነገር ሀዘን ነው። 7 ዓመታትን በማረሚያ ቤት እንዳሳለፉ የሚናገሩት ባለታሪካችን በቆይታቸውም ጊዜያቸውን በስራ ያሳለፉ እንደሆነ ያነሳሉ። እዚህ ደክሜ ወደ ቤት ስገባ ሰላም ተኛለሁ። መውጣት መግባት ለኔ ትልቁ የእስር ቤት ቆይታዬን እንደ ምርጥ ምግብ የምወስደው ነገር። እኛ ይህንን ቦሎኬት ማህበር ስንደራጅ የዘመናት ምኞት የቦሎኬት ማህበር በ2015 ጥቅምት ላይ ነው የተደራጀ ነው። ይህን ማህበር ስንደራጅ ሁሉም ተመሳሳይ የመስራት ፍላጎት ያላቸው ወደ 29 እና 30 ሆነን ነው የጀመርነው። የሻይ ቡናዬን አላስብም። እዚህ ጋር የምፈልገውን ነገር ለማድረግ የሰው እጅ ላይ
የሰው እጅ አለማየቴ ደግሞ ከምንም በላይ ለኔ ለውስጤ ትልቅ እርካታ። ከዛ አንፃር ሌሎችም አሁን ከኛ ጋር የሚሰሩት የሻይ ቡና በማግኘት ቢሰሩና የሚሰሩትም በዚህ አይነት ነገር መደጎማቸው ለኔ እርካታ ነው። የምንመኘውን ህይወት የተሻለ ለማድረግ ዛሬ ላይ ትዕግስተኛ መሆን ለውሳኔ አለመቸኮልና ነገሮችን በጥበብ ማለፍ ግድ ይለናል ሲሉም መልእክታቸውን ያስተላልፋሉ። ያ ወንጀል ክስተቱ ትልቁን ጫና የሚያመጣው ድርጊቱ ከተፈጸመ በኋላ ነው። ያንን ጫና ለመቀነስ ግን ከወንጀል መራቁ የተሻለ ነው ብዬ ነው እኔ በራሴ ድምዳሜ የምሰጠው። ምክንያቱም እኛ ምንም የተጠቀምነው ነገር የለም ውስጣችንን ከማወቅ እኛነታችንን በሰዎች ከመመራት ሌላ ያተረፍነው ነገር የለም። ፕላስ እዚህ ሲገባ አልጋ ባልጋ የሆነ ነገር የለም። ሁሉም ነገር በራሱ እስር ማለት የፈተና ጊዜ ማለት ነው። ያን የፈተና ጊዜ ለማለፍ ግን ትዕግስት ይፈልጋል። እኔ ለማንም የማስተላልፈው ወንጀል ማህበራዊ ክስተት ቢሆንም ከወንጀል መራቁ ከወንጀል መሸሹ የተሻለ ነው ብዬ ነው በራሴ ድምዳሜ የምሰጠው። ቆይታችሁን እስከ ፕሮግራማችን ፍጻሜ ድረስ አድርጋችሁ ስትከታተሉን ስለነበር እጅግ አድርገን እናመሰግናለን። ለዛሬ በሻሸመኔ ማረሚያ ቤት ተገኝተን የስራ እንቅስቃሴዎችን ተመልክተን ወደ እናንተ አድርሰናል። ቀጣይ ሳምንት እንዲሁ በሌሎች ዝግጅቶች እንገናኛለን። ፕሮግራሙን እየመራው አብሬያችሁ ቆይታ ያደረኩት እኔ ኮንስታብል ቅድስ ጸጌ ነበርኩኝ። የሳምንት ሰው ይበለን።